ትናል ሁሉን ነገሩን አጣ። መጨረሻ ላይ ሚስቱ እግዚአብሔርን ክዳውና ሙት፣ ይኸው ልጆችን ገሎባል፣ ሀብትን ንብረትን ወስዶባልና እግዚአብሔርን ስደበውና ሙት ብላ የሰነፍ ቃል ስትናገር አንቺ ሰነፍ ሴት ዞር በይ ካጠገቤ፣ ከእናቴ ሆድ ስወጣ ባዶ ሆዴን የወጣሁት ባዶ ራቁቴን የወጣሁት፣ አሁን ደግሞ ራቁቴን ነው የምመለሰው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እንደ ሰነፍ ሴቶች ተናገርሽ፣ ዞር በይ ካጠገቤ ብሎ ሚስቱን አባረራት። አምላኩ ላይ ችክ አለ። ኢዮብን የመሰለ ባል ይስጣችሁ፣ እንደ ኢዮብ ያለ ልብ ይስጣችሁ ብሎ ቄሱ ሲናገሩ አንተ ነበርክ ትዝ የምትለኝ አሉት። እሱ አስተውሎት እኮ አያውቅም። እሱ ግትርነት ይዞት ነው። በፍጹም አልገብርም አላደርገውም ብሎ ችክ ያለበት ጊዜ አለ። ለመንፈሱ አልገዛም ብሎ ለምን ቡና ብቻ እያፈላች የእሷን ቡና ብቻ ይጠጣላታል እንጂ ሌሎች ነገሮች ላይ አይታዘዛትም። ድንገት ዶሮ ሰርታ ባዘቦት ቀን ብላ ስትለው አይ አልበላም ነው የሚላት። ለምን ዶሮ ሰራሽ? ዝም ብዬ ሊሰሩት። አይ ዶሮ በዓመት በዓል ጊዜ ሲሆን ደስ የሚለው አልነካም ይላል። ችክ ይልባታል። ግን ቅዱስ ሚካኤል ነበር የሚያመለክተው። የሚገርማችሁ ለምን የቅዱስ ሚካኤል ልጅ ነው ሰውየው። ቅዱስ ሚካኤል ጠባቂ መላኩ ነው። እንደገናም ደግሞ ከእናቷ ቤት የመጣውን ምግብ የሆነ አንዳንድ ጊዜ ያመለክተውና አልበላም፣ ዘጋኝ፣ አልፈልግም ይላታል። ግን አውቆት አይደለም፣ አስቦት አይደለም፣ እግዚአብሔር ሲጠብቀው ነው። እያወቀውም ደግሞ በፍጹም ቡናሽን አልጠጣልሽም ብሎ ችክ ያለበት ጊዜ አለ። አልታዘዝም አልገዛም ያለበት ጊዜ አለ። ያን የነቃ ጊዜ ማለት ነው። እና ባልየው ሳያውቀው በጠባቂ መላኩ በቅዱስ ሚካኤል አማካኝነት ለመንፈሱ አልተንበረከከም። በሽታውንም ችሎት እንዲቋቋም ያደረገው ቅዱስ ሚካኤል ነው። እንግዲህ ቅዱስ ሚካኤል ምን ያደርጋል ብያቸዋለሁ። ባህሪው ምንድነው? የቅዱስ ሚካኤል ባህሪ ፈተናን እንድትቋቋሙ የገዳም አባቶቻችንን በገዳም ውስጥ ሆነው በበረሃ በምናኔ ውስጥ ሆነው የሰይጣንን ፈተና እንዲችሉት እንዲቋቋሙት፣ ረሃቡን ጽሙን እንዲችሉት፣ ብርዱን፣ የአራዊት ድምፅ አራዊቱን፣ ግርማ ሌሊቱን ታግሰው እንዲኖሩ የሚያደርግ መልአክ ነው ቅዱስ ሚካኤል። ሚካኤል ታጋሽ ያደርጋል፣ ያረጋጋል፣ ልብን ያሰክናል። ባልና ሚስት በሚጣሉበት ሰዓት ወይ ሚስት ወይ ባል በረድ እንዲሉ ስክን እንዲሉ አድርጎ እርቅ እንዲፈጠር ያደርጋል። የቅዱስ ሚካኤል ባህሪው ጨዋነት ነው፣ ጸባይ ነው፣ ወይም ደግሞ መረጋጋትና ዝምታ ነው፣ ትዕግስተኝነትን ነው፣ ጸጥ ማለትን ነው ብዬ ደጋግሜ ነግሬያቸዋለሁ። ሰውየው እንደዛ ነበረ። ዝም ብሎ ይገርመዋል። አንዳንድ ጊዜ አልታዘዝሽም የሚላት ነገር ቅዱስ ሚካኤል እንዳዳነው አሁን ሲያስበው ይገርመዋል። እዚህ ላይ ደግሞ ሆኖ ደግሞ ወደዚህ ስንመጣ ደግሞ እናትየዋ በሚስትየዋ በኩል ይሄን እስቲ ስጩ እንዲድን ከሆነ ይሄን እስቲ ስጩ የሚድን ከሆነ እያሉ መድኃኒት አስመስለው የሚሰጧትን ነገር ታበለዋለች፣ ታጠጣዋለች። ምግብ ነው ኦልሬዲ እንደ ማንኛውም ምግብ ይቀርብለታል፣ ይበላል። ህመም ይሆንበታል። በሽታ ጭራሽ ሌላ በሽታ ነው የሚሆንበት። ግን ህመሙን ታግሶና ችሎ እንዲቀመጥ ነው ያደረገው። ለካ እሷ ሚስትየዋ ውስጥ ያለው መንፈስና ባልየው ውስጥ ያለው የቅዱስ ሚካኤል ጥበቃ ተፋጠዋል። ሁለቱ ተፋጠዋል። መፋጠጥን ማለት ነው። ያ ቃል መንፈሱ ሚስትየዋ ላይ ያለው መንፈስ ቅዱስ ሚካኤል ይሄን ሰውዬ የጠበቀው እንደሆነ ስለሚያውቅ እላፊ ቃላት አይናገርም። በእሹሩር በማባበል ነው። ለዚህ ነው በመጨረሻ ሰዓት ድምፁን ያሰማው። መንፈሱ በጥንቃቄ ነበር የሚያስካድመው፣ በጥንቃቄ ነበር ግብር የሚያስገብረው። በስህተት በድንገት ወይም ደግሞ በአጋጣሚ እንዲመስለው እያደረገ ነበር የሚያስገብረው። እያወቀ አልነበረም። የሚገርማችሁ ነገር ግን የዚህ ሰው የዚህ አሁን እምላችሁ የባልየው ጓደኛው ይሄ ነገር ያውቅ ነበረ። አንተ ሰው የሆነ ነገር ግን አለብህ፣ ችግር አለብህ፣ በቤትህ ውስጥ የሆነ ችግር አለ ወይ ደግሞ ብቻ በዙሪያ አንድ የሆነ ነገር ዝም ብለህ ከመሬት ተነስተህ እንደዚህ አትታመምም፣ እንዳትወጣ እንዳትሰራ የሚገረግርህ ነገር አለ እያለ ጓደኛው ይነግረው ነበረ። አንዳንዴ የጓደኛ ምክር መስማት ጥሩ ነው። አንዳንዴ የሆነ የሚገር ጸበል ተጠመቅ ይለው ነበር። አንተ ደግሞ ይሄ ዝም ብሎ የራሴ ያመጣሁት በሽታ ነው ሎሚ